የኮምፒውተር ስኪሎችን የፕሮግራም ትምህርቶችን ለማግኘት እንደዚህ ያለ ዳታዎችን ለማግኘት ዳታ ቫሊዴሽን ከሰራን በላይ ወዴት መሄድ እንዳለብንና ምን ማስገባት እንዳለብን የሚያሳዩ ቴክስቶችን ለመስራት ቀለል ባለ ዳታ ቫሊዴሽን አሳያቸዋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የቶኮዳር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ቤተሰብ የሆናችሁ ደግሞ ሌሎች ጓደኞቻችሁ ሼር በማድረግ አጋርነታችሁ አይለኝ። በዛሬው ሌክቸራችን የምናየው የ11ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት ሞጁል 4ን። ስለዚህ ዳታ ቫሊዴሽን እንዴት እንጠቀማለን? ዳታ ቫሊዴሽን ማለት ጥቅሙ ምንድን መሰላችሁ? ምሳሌ ኢንፑት ታይፕ ላይ ቴክስት አድርገነው ቁጥሮችን ብናስገባ እንዳያሳልፈን ወይም አለበለዚያ ሚኒመም እና ማክሲመም ሌንግዝ ሰጥተን በእነዛ ነገሮች ላይ እንዲያሳልፈን እንዴት እናደርጋለን ነው። ስለዚህ አሁን እኔ ከመጀመሪያው ጀምሬ ነው የምሰራላችሁና ስለዚህ መጀመሪያ HTML ክሬት ከሚለው መጀመሪያ HTML ክሬት ላድርግ። አዲስ ፋይል ብያለሁ። እዚህ ላይ ኒው ፋይል የሚለውን እሱ ኒው ፋይል ላይ አድርጌያለሁ ማለት። ስለዚህ ኒው ፋይል ላይ የሚለው ላይ ኦፕን ታግ አድርጌ HTML ልክፈት እንትን ላይ አድርጌ ቅርታ ኒክታል ላይ አድርጌ HTML ልክፈት HTML ላልኩኝ። ከዛ እዚህ HTML ላይ እንዲያግዘኝ ሴፍ ላድርግ። ሴፍ ሳረግ ነው በዲፎልት እንትኖቹ የሚያመጡልኝ በሴፍ ሳረግ ነው ስለዚህ ሴፍ አስማረግበት ቦታ ላይ ሙዚክ ላይ አድርጌዋለሁ። ስለዚህ የምን ልበለው ሴፍ ልበልና እዚህ ላይ ዳታ ቫሊዴሽን እዚህ ላይ የምትጠቀማለህ ብሎኝ አዎ ትጠቀማለህ። ስለዚህ ስሙን ልስጠው። ስሙ እዚህ ላይ ቫሊዴሽን ልበልና ቫሊዴሽን ቫሊድ ወይም ቫሊድ ዶት HTML አልኩት። ቫሊድ ዶት HTML ብየዋለሁ። ስለዚህ አሁን ምሳሌ እቺን እንደ ልመለስና እንደ አዲስ ብዘጋት ኢንዲ ታግ ለራሱ ይሰጠኛል ማለት። ስለዚህ ቦዲ ልክፈት ቦዲ እሺ ቦዲ ተከፈኩ በኋላ ቦዲ ይሄው ከፈኩ። ከዛ ሲቀጥል ምን ልስራ? አሁን ዲስፕሌይ የሚደረግ ዳታ ቫሊዴሽን ከላይ ምሰራናችሁ። ስለዚህ H1 ላድርግና H1 ከዛ ሲቀጥልም እንደምን አድርገው ስትሮንግ ላድርገው ነው ወይስ ቦልድ ላድርገው? ማርክ ከዛ ሲቀጥልስ ስትሮንግ ላድርገው ስትሮንግ ከዛ ስትሮንግ አደረኩት። ይሄን አድርጌ ዳታ ቫሊዴሽን አልኩኝና ይሄ ምንድነው ዲስፕሌይ የሚደረግ ለካስተመር ዲስፕሌይ የሚደረግ ነው። ስለዚህ ይሄን ለመስራት መጀመሪያ ምን መስራት አለብኝ? ፎርም መስራት አለብኝ ብለና ባለፈው ፎርም አልኩኝ። ያው ፎርም። ስለዚህ በፎርም ውስጥ እንደገና ምንድነው የሚሰራው? ምሳሌ የዳታ ቫሊዴሽን ኢሜል ባለፈው ከፍተን ነበር። ልክ እነዛን ኢሜሎች ስንመዘግብ ምሳሌ ኢሜል ቦታ ላይ ኢሜል ብቻ ምናምን አትመልክት የተሻለ ነገር እንድናደርግ ምሳሌ ስቱደንት ወይ ኢሜል አድሬስ ሬጂስተር አድርጎ ወይም አንድን ዌብሳይት ገብቶ ሬጂስተር ለማድረግ የሚያደርግ ፋርስ ስም ላስነብ ኢሜል አድሬስ አስገባ የሚለው ነው ቫሊዴሽን የሚሰጠው። ስለዚህ ሬጂስተር ለማድረግ በኢሜል ቫሊዴሽን ወይ ያንን ቫሊዴሽን ካረገ በላይ ወደ ሌላ ዌብሳይት ለመሄድ የሚፈልጉ ሪኳየርመንቶችን እንዳሟላ ነው የምናደርገው። ስለዚህ ምሳሌ መጀመሪያ አዲስ ዌብሳይት ስገባ ፋርስ ስም ያስገባው ኔም አልኩት ኔም ከዛ ፋርስ ስም አልኩት። ከዛ እዛው ላይ አዲስ መስመርን ባሰጥ ችግር የለውም። እዛው ላይ እንትን አድርኩኛ ፋርስ ኔም ኢንፑት ታይፕ ምን ይሁን? ኢንፑት ታይፕ ኢዝ ኢኳልስ ቱ ምን ይሁን? ቴክስት አሁን ቴክስትን አልኩት። ኢንፑት ታይፕ እዚህ ቦታ ላይ ቴክስት ማስገባት አለብኝ ነው። ስለዚህ ኢንፑት ታይፕ ቴክስት ነው። ሪኩዌር አልኩት። ሪኩዌርድ ማለት ማለፍ የለብህም ነው ጎበዝ። እዚህ ላይ እንትን በሉ እንትን አድርጉ። ያማ ብሬክ ልጠቀም። እዚህ ላይ ብሬክ ቢአር ተጠቀምኩ። ከዛ ይችን ኮፒ ላድርጋትና እንዳልሳሳት ይችን ኮፒ ላድርጋትና ፔስት ላድርጋት። ፈርስት ስም የሚለውን ኢንፑት ታይፕ ብያለሁ። ከዛ ይችን ኮፒ አደረኩ። ይችን ሪኩዌርድ ማለት ያስፈልጋለው እንጂ ዳታ ቫሊዴሽን አልሰጠሁትም። እናየዋለን። ከዛ ሲቀጥልስ ላስት ኔም ኔም ልበለው ላስት ኔም ከዛ ኮለን አድርጌ ፔስት ላድርጋት። ቅድም ኮፒ አደረኳትን እዚች ላይ ይሄም ቴክስት ነው የሚያስፈልገው ቴክስት። ከዛ አሁን ብሬክ አደረኩኝ። ከዛ ሲቀጥል ፈርስት ስም ነገር ኢሜል ልበል ኢሜል ከዛ ኢሜል አደረኩኝና ኢንፑት ታይፑ ምንድነው? እዚህ ላይ የሚሆነው ኢንፑት ታይፑ ምንድነው የሚሆነው? ኢሜል ነው። እዚች ላይ ቀጥታ ሌላ ምንም ነገር ቴክስት አልነበረማ። እዚች ላይ የምትሆነው ምንድነው? ኢሜል ኢንፑት ታይፕ ኢሜል ከዛ ኢሜል ሪኩዌርድ ከዛ ያስፈልጋል ያልኩት። ከዛ ሲቀጥልስ ብሬክ ተጠቅሜያለሁ። ኢሜል ያስፈልገዋል። ከዛ ፓስወርድ ኢንፑት ታይፑ ምንድነው? ፓስወርድ ነው የሚሆነው። ኢንፑት ታይፑ ምንድነው? ኢንፑቶች ብዙ ናቸው እናያቸዋለን። ዞሮ ለአሁን ለሚያስፈልገን ይሄን ፓስወርድ ነው። ፓስወርድ ከዛስ ኢንፑት ታይፕ ሌላስ ብዙ መጨመር እንችላለን። ከዛ ሊቀጥል ኢንፑት ታይፕ ሌላ ምን መጨመር እንችላለን?
ፓስዋርድ ካስገባ በላይ ሰሚት እና ሪሴት እንዲያደርግ ምሳሌ ከትክክል ከሆነ እንዲያልፍ ስህተት ከሆነ ግን እንዲመለስ ነው። ከዛ ሪሴት እና ሪሴት ከዛ ምን ሴት ሰሚት እዚህ ላይ ሰሚት እና ሪሴት ማስገባት ከፈለኩኝ ኢንፑት ታይፕ ነው ማስገባው። ኢንፑት ታይፕ ኮፒ ላድርግና ኢንፑት ታይፕ ከዛ እዚች ላይ ምን አደርጋለሁ? ኢንፑት ታይፕ ሰሚት ታደርጋታለች። ሰሚት ኢንፑት ታይፕ ሰሚት ታርጉ። ከዛስ ቫልዩ ያስፈልገኛል። እዚህ ላይ ቫልዩ ያስፈልገኛል። እዚች ላይ ቫልዩ ያስፈልገኛል። ሪኩዌርድ የምትለውን ችግር የለም ሪኩዌርድ ባላረጋትም እዚች ላይ ቫልዩ ማለት ስንጫናት የምትሄድ ማለት ቫልዩ ኢኳልስ ቱ ቫልዩ ምን ልበላት? ሰሚት ልበላት። ሰብሚት አልኳት። ከዛ እቺ ሰሚት ካልኩ በላይ ሌላስ እንደገና ደግሞ ኢንፑት ታይፕ ዘው ላይ ብሬክ ሳላረግ ሪሴት ከሆነ የሚፈልገው ሰሚት ከሆነ ሰሚት እንዲያረግ ሪሴት ከሆነ ሪሴት እንዲያረግ ከፈለገ በአንድ መስመር ላይ ከሆነ ብሬክ ሳልጠቀም በአንድ መስመር ላይ አላርጋቸው። ስለዚህ እዚህ ላይ ኢንፑት ታይፕ ልበል። ኢንፑት ታይፕ ምንድነው የሚሆነው? ሪሴት ማለት የጻፍከውን ነገር እንደገና ምንትን ማለት ነው። ከዛ ታይፑስ ምን ይሆንልህ? ኔሙ ቫልዩ ምን ይሆንልህ? ቫልዩ ምን ይሆንልን? እዚህ ኳልስቱ ምን ይሆንልን? ሪሴት ክሊር ልበለው። ቫልዩ እዚህ ኳልስቱ ክሊር አድርግልኝ አልኩት። ከዛ ፖቴሽንን ዘጋሁ። ከዛ ብራኬቴንም ልዝጋ። እንደዛ አረኩ። አሁን ይሄ ነገር ሴፍ አድርጌያለሁኝ። ይሄንን አሁን ቀጥታ ሄደን ስንሰራ ፕሌስ ሆልደር አልሰጠንም። እዚህ ላይ ፕሌስ ሆልደር መስጠትም ሪኳየርድ ልክ እንዲነበብላችሁ ፕሌስ ሆልደር ስጠው። ፕሌስ ሆልደር እዚህ ኳልስቱ ኢንተር ፈርስት ኔም ኤፍ ኔም ፈርስት እንዲነበብ ነው እንጂ አለመጻፍም ትችላለህ። ግን ፈርስት ኔም እና ኢንተር ፈርስት ኔም አልኩት። ከዛ ይችንም እንደገና ደግሞ ሪኮርድ ከምትለው ኋላ ኢንተር ፕሌስ ሆልደር እዚህ ኳልስቱ ኢንተር ላስት ኔም ከዛ እሱንም ዘጋሁት። ከዛ ሲቀጥልሳ እዚህ ላይ ኢንተር ዩር ኢሜል ኢንተር ፕሌስ ሆልደር እዚህ ኳልስቱ ኢንተር ዩር ኢሜል አድሬስ አልኩኝና ይሄንንም ዘጋው። ከዛ እዚህ ላይ ኢንተር ፓስወርድ የሚለውን እቺንም አንተዋት እቺንሽ ኢንተር ፕሌስ ሆልደር ከዛ ፕሌስ ሆልደር እዚህ ኳልስቱ ኢንተር ዩር ፓስወርድ ኢንተርቪው ፓስወርድ ያልኩት። ከዛ ኢንተርቪው ፓስወርድ ያልኩት አሁን እነዚህ ሁሉ ምንድናቸው? ሴቭ ላድርጋቸው። እነዚህን ሴቭ ላድርግና ስቴጅ ፕሮግራሜን ረን ላድርገው። ሪኳየርድ ማለት ልዩነቱን ልንገራችሁ። ሪኳየርድ ማለት ያስፈልጋል፣ ምንም ማስገባ ምንም ሊሚቴሽን ሳይሰጥህ የሆነ ነገር ለመስራት ያስፈልጋል እያለህ ነው። ምንም ስራ ያስፈልጋል እያለህ ነው ገና። ስለዚህ አሁን ምሳሌ ቴክስት ቦታ ላይ ቁጥር ባስገባ ያሳልፈኛል፣ ቁጥር ቦታ ላይ ቴክስት ባስገባ ያሳልፈኝ። ይሄ ማለት ዳታ ቫሊዴሽን ገና አልሰጠም። እንደሚያስፈልግ ነው የነገርነው እንጂ እንዴት ብሎ እንደሚያስገባ ወይም እንዴት ብሎ እንደሚያደርግ እሱን ገና አልነገርንም ማለት ነው። እሺ ስለዚህ አሁን ዳታዬ መጥቶልኛል ማለት ነው። ኮምፒውተሯ እንትን ስላለች ነው። ስለዚህ እዩት፣ ይሄን ያስገባው ነገር ኢንተር ፈርስት ኔም ኢንተር ሰከንድ ኔም የሚለው መጥቶልኛል ማለት ዳታ ቫሊዴሽን ብሎ እዚህ ላይ መጥቶልኛል ማለት። ስለዚህ እዚህ ዳታ ቫሊዴሽን ላይ እዩት። አሁን መጀመሪያ ላይ ቴክስት ነበር ያልነው። ስለዚህ 2 3 4 ቁጥሮችን ባስገባ ያሳልፈኛል። ልክ እንደገና ደግሞ እዚህ ላይ ኢንተር ላስት ኔም የሚለውን እዚህ ላይ የፈለኩት ላስገባ። አሁን የሚዘማናት ኢሜል ብቻ ናት። ኢሜል ላይ ሳስገባ አት ምልክት አስገባ ይለኛል። ቀጥታ ማለት ነው ሳልፍ ሪኩዌር ብየዋለሁ ፓስወርድ። ከዛ እዚህ ላይ ምን ላድርጋት? የሆነ ቁጥር እዚህ ላይ ልጻፍ ፓስወርድ። ከዛ ይሄ ፓስወርድ ያስገብቻለሁ። ከዛ ሲቀጥል እዚች ላይ ምን ምትል የለችም፣ ቫልዩ ምትል የማሳሚሽን ምትል በሜተድ የለች። እዚህ ክሊር አለች። ይሄን ላጥፋበት ፈልግ ይሁት ክሊር ባረገው ክሊር ይሆናል። አያችሁታ? ግን እዚች ላይ ሰሚሽን ሜተዱ ላይ ተሳስተናል። ኢንፑት ታይፕ ሰብ አያችሁታ? ኤስዩ ናት ሰብ ስብልን ከተሳሳትን አይሰራም ብያለሁ፣ አይሰራም። ስለዚህ እሷ እንደዚህ ክጄ ሪፍሬሽ ባረጋት አሁን ግን ሰሚት ሜተድ ትመጣለች። አያችኋ? ሰሚት ሜተድ መጣች። ስለዚህ መጀመሪያ ላይ ቴክስት ላስገባ ሲምሳል ቴክስት አህመድ ያልኩኝ። ከዛ ላስት ኔም ላስት ስም ቁጥር አስገባው
2 3 4 5 ማስገባት ያለብኝ ግን ቴክስት ነበር ያስገባኛል። ኢሜልም እንደገና ደግሞ ምንድናቸው ቫሊዴሽን ስለተሰጠ ሲያው ምሳሌ ሙሐመድ ልበልና ሙሐመድ ያልኩና ኢሜል ሙሐመድ ያልኩኝ ከዛ ምን ይለኛል እዛው ላይ ይቺ እንደገና ደግሞ ፓስወርዱን የፈለጋችሁትን ፓስወርድ ሰጡት እዚህ ላይ ከዛ ሪሴት ለሰሚት ለማለት ወደ ሌላ ቴክስት ሂድልኝ ነው። ወደ ሌላ ቴክስት እንዲሄድልኝ ከፈለኩኝ እዚቹ ላይ ፎርም ላይ ባለፈው ያወራናትን እዚች ላይ አክሽን ብለን መስጠት አለብን ብለናል። አክሽን የሚሄድበትን አክሽን እዚህ ኳልስቱ አክሽን ወደ የት ይሄድ ወደ ቴብል ከሆነ ቴብል ባለፈው ሰርተናል። ቴብል ወይም አለበዛ ቴብል ብለን ነው አይሰራን ውስጥ የሰራናቸውን ፕሮግራሞች እኔ ወደዛ እንዲሄድልን አንድ ፎልደር ላይ እንዲሆን እዚህ ባለፈው ከሰራናቸው ውስጥ ምንም ይላል ቴብል የተሰራ አለ ከዛ ቴብል የሰራናል። ስለዚህ ቴብል ላይ ሄድን ቴብል የሚለውን እንሰጥ ቴብል ዶት ኤችቲኤምኤል አልኩት። ከዛስ አክሽኑ ምን ይሄ አክሽን ወደዚህ ሄዳል። ከዛ ሜተድስ ምን ይል ሜተድ ማንን ያገኝ እዚህ ኳልስቱ ፖስትን ያገኝ ብለናል። ፖስት ማለት ሁሉን ኢንፎርሜሽን ለካስተመር የማይናገርብን ማለት ፖስት አድርጎ ሄድን። አሁን ይሄን ሴቭ ሳደርገው ይሄ ወደዛ ሲሄድ ያሰደናል ወይ ነው እስቲ ጥያቄውን። አሁን ዘዴን እዛ ላይ ሄድና ፕሮግራማችን ላይ ሄደን እንትን እንበል እስኪ ፕሮግራማችን ላይ ሄደን እንየው። እሺ ካሰደን ትክክል ፕሮግራማችን ተሳስተናል ማለት ነው። እስኪ ስለዚህ እዚህ ላይ ይሄን ሪፍሬሽ አረኩትና ከዛ እስቲ እዚህ ላይ ፈርስስ የሚለውን ቁጥር አስገባሁኝ። ከዛ እዚህ ላይ እንደገና ደግሞ ቴክስት አስገባሁኝ የፈለኩትን ቴክስት አስገባሁ። እዚህ ላይ ኢሜል እንደገና ደግሞ ኢሜል አድሬስ እንደዚህ ሳስገባ ያሰደናል። እዚህ ፓስወርድ ላይ አስገባሁ። ከዛ ሳሚት ልበለው። ሳሚት ስለው ማን መሪ ያለበት ቴብል ላይ መሪ ያለበት ምንድነው አሁን ያዘኝ ቫሊዴሽን ያዘኝ አት ምልክትን አላስገባህም ኢሜል ብቻ ነው ቫሊዴሽን ያዘኝ። ያ ማለት አትን አስገብቼ .com አልኩት gmail.com አልኩኝ። ኢሜል ብቻ ነው ቫሊዴሽን ያደረገችኝ ሌሎቹ ነገር አልሰጡኝም። ኢሜል.com አረኩና አሁን ሳሚት ሳረገው ሳሚትም ሳረገው ምን ተሳስተሃል አለ gmail.com ትለች እንትኗ ተሳስተሃል እያለኝ ነው። ስለዚህ ይያዘኛለው የእንትኑ ነው የዚች እንትኑ። ስለዚህ አሁን ዶት አረኩኝ አሁን ያሰደናል ወይ ነው እንየው እስኪ። ስለዚህ አያችሁታ ኖት ፋውንድ ይላል እንጂ አሳልፎናል። ያንን እንትኑን ቴብሉን ስላላገኘው ወይም ያንን ኢሜጅ ስላላገኘው እንጂ ያንን ቦታ ስላላገኘው እንጂ እቺ ቴብል የምትለውን አያቻት ቲቢኤል የምትላት እንጂ ቴብል ስላላገኛል ነው እንጂ እቺ ነገር ቢያስገኝ ሴፍ አደራረግን የለችም ቴብል ብዬ ስለሌለች ነው። አሁን ያሳልፈዋል የማያሳልፍበት መንገድ የለም። ስለዚህ እዚህ ላይ ፋርስ ስናስገባ መስዑድ ያልኩት ላስት ስም ላይ ከዛ ምን ላስገባለት ቁጥር ላስገባለት ዳታ ቫሊዴሽን ለማየት አይደለ ቴክስት ነው ግን ኢንፑት ታይፓችን ቴክስት ነው። ኢሜል ላይ ከዛ መስዑድ @gmail.com gmail.com አልኩኝ። ከዛ እንደገና ፓስወርድ እዚህ እናንተ የፈለጋችሁትን ስጡት እንደዚህ በየሰጠሁት ከዛ ሳሚስ አረገው ሪንትኗን ኖት ፋውንድ ነው እያለኛል። ይሄ ማለት እንትኗን አላገኛት ሆኖ ነው እንጂ ያቺ ቴብሏን ስላላገኛት ወይም ቴብል ያልናትን ፕሮግራም ላይ የጻፍናትን ስላላገኛት እንጂ እቺን ቴብል የምትለውን ፕሮግራም ሲንታክስ ስናረግ ያላገኘናትን ስለሆነ እንጂ ማለፍ ይችላል። ይሄ ነገር ይሄን ለማስቀረት ምን አይነት ሜተድ እንጠቀማለን ነው። አሁን ይሄን ቀጥታ ይሄን እናስቀርብንል ወይም ይሄን ፕሮግራም እንስራ እና ይሄንን ቫሊዴሽን እንዴት እናስተካክል የሚለው ነገር ደግሞ እናያለን ማለት። ስለዚህ አሁን እቺን ኦፕን ላድርጋት በክሮም ልክፈታት እሷ እስከምትከፍት ድረስ በዚህ ፕሮግራሙ ላይ ልመለስ። ያው መጥቶልኛል። ስለዚህ አሁን ይሄ በክሮም መጥቶልኛል። እሺ ጥሩ። ስለዚህ ይሄንን እንደዛ አድርጌ አስገብቼ ብሎኛል። አሁን እቺን ፕሮግራም እዚች ላይ ሄጄ እቺን ፕሮግራም አሁን እቺን ነው ማስተካከለው። ይሄው ፕሮግራሙ ከፍቶልኛል። ይሄው ይሄ ፕሮግራም ከፍቶልኛል። እቺን ሄጄ ቴብል የምትለውን ይሄ ነገር ቁጥር ቦታ ላይ ነምበር እንዲያስገባ ነምበር ቦታ ላይ እንደ ቴክስት እንዲያስገባ እዚቹ ላይ ምን አለ ሪኳየርድ የሚላል እቺ ሪኳየርድ ፓተርን የምትባለው ፓተርን ማለት መሰላችሁ እናንተ የምትፈልጉትን ነገር ፓተርን እዚህ ኳልስቱ ምን ልበለው ያ ማለት ቁጥሮችን ብቻ ቴክስት ብቻ ነው የፈለግነው። ቴክስት ብቻ ከፈለግ ኢንዴክስ የሚባል ኢንዴክስ ማለት ዘለው አሁን ምሳሌ ኢንዴክስ መገኛ ቦታዎች ምሳሌ ኤ ከኤስ ከዜድ ከካፒታል ኤ እስከ ካፒታል ዜድ ከስሞል ኤ እስከ ስሞል ዜድ ከሆነ እንትና አሬ ምልክት እናረግና ከዛ ካፒታል ኤ ከዛ እስከ ምን ካፒታል ዜድ ስሞል ኤ እስከ ማን ስሞል ዜድ ድረስ ያሉትን እንትኖች አድርገህ ስንት ስትሪንግ ብዛት ውስጥ ስንት ያድርግካል እዛው ላይ መስጠት እንችላለን። ብዛት ምሳሌ 3 እና ከዛ በላይ ይጠቀምካል 3 ከዛ ኮማ እናረጋለን። ይሄ ምን እናረጋለን ኮማ እናረጋለን። ከዛ እንደገና ደግሞ 3 ብቻ ይጠቀምካል ዶቷን እንታዋታለን። አሁን ምሳሌ እቺን ብቻ ሴፍ አድርገን ግልጽ እንዲሆንላችሁ እቺን ብቻ ሴፍ አድርገን እንየው። አሁን እቺን ብቻ ሴፍ አድርገን ስናየው እውትና እዚህ ላይ ፕሮግራም ላይ ልመለስና ይቺ እዚች ላይ እቺን ሰጠሁበት ሲንታክስ ላይ 3 እና ከዛ በላይ ነው ማስገባት የምችለው። ያንንም ቁጥር ማስገባት አልችልም።
ከዛ እዚህ ላይ ምን መስጠት እችላለሁ? ታይትል መስጠት እችላለሁ። አዎ እችላለሁ፣ ታይትል መስጠት እችላለሁ። ግን ለእናንተ ታይትሉን ከመስጠቴ በፊት እዚህ ላይ አሁን ቁጥር ላስገባሁት። ከዛ ቁጥር አስገባው፣ እዚህ ላይ ስም ቴክስት ላስገባ። እዚህ ላይ እንደገና ደግሞ ኢሜል አድሬስ፣ ትክክለኛውን ኢሜል አድሬስ ልጻፍለት @gmail.com gmail.com አልኩኝ፣ gmail.com አልኩኝ። ከዛ ሲቀጥል እዚህ ላይ ፓስወርድ፣ እዚህ ላይ ፓስወርድ የራሴን ፓስወርድ ሰጠሁት። ከዛ ሳብሚት ስለው ምን ይለኛል? አያየሁት ከሆነ እዚህ ቁጥር ላይ ምንድን አድርገህ ትክክል አልሰራህም። ይሄን ደግሞ ትክክል ያልሰራሁበትን ሜሴጅ እንዲሰጠኝ ከፈለኩኝ እዚቹ ላይ መለስና እዚቹ ላይ ከብራኬት አውጥቼ ታይትል ብዬ ሰጠዋለሁ። ታይትል እዚህ ኳልስቱ ታይትል ምን ብዬ ነው የምሰጠው? ታይትል እዚህ ኳልስቱ ታይትል ስፔሊንግ እንዳልስት ታይትል እዚህ ኳልስቱ ኢንተር ፕሊስ ልበለው ፕሊስ ኢንሰርት ሶስት እና ከዛ ብላ አትሊስት 3 ሌተርስ አልኩትና ይችን ኮቴሽኗን ዘጋኋት። ከዛ አሁን የዚህ አሁን ሴፍ ላድርግና ሂጄ ፕሮግራም አሁን ይሄ እቺ ታይትል ማለት ሜሴጁ ላይ ስህተታችንን በተሳሳትን ጊዜ ስህተታችንን የሚያሳውቀን ማለት ነው ባጭሩ፣ ሌላ ምንም ነገር የለውም። አሁን ምሳሌ እዚህ ላይ ሪፍሬሽ ላድርግና እዚች ላይ ቁጥር ላስገባ 1 2 3 4 ከዛ ሲቀጥልሳ እዚች ላይ ቴክስቶችን ላስገባ፣ እዚህ ላይ ኢሜል ላስገባ ኢሜል ከዛ ኤስአር ይሄን ኢሜል ብቻ ዶት ጂሜል የምትለውን ብቻ እንዲያነሳሳት እንጂ ሌላውን ነገር እንትን የለ ዶት ኮም አልኩኝ። ከዛ ፓስወርድ እዚህ ላይ እንደገና ደግሞ የሆነ ፓስወርድ ሰጠሁኝ። እዚህ ላይ ሳሚስ አረጋው ኦት ምን ብሎ ይመጣልኛል? ፕሊስ ማች ሪኩዌስት ፕሊስ አያት እቺ ትታችሁ ከሆነ ፕሊስ ኢንሰርት ትላለች። እዚች ላይ ሳሚት ሳረጋው ከታች የምትታችሁ ከሆነ አያት ፕሊስ ኢንሰርት አትሊስት 3 ሌተርስ። ስለዚህ 3 ሌተሮችን ካላስገባህ ማለፍ አትችልም እያለኝ ነው። ስለዚህ እዚህ ላይ ምሳሌ 2 ሌተሮችን ባስገባስ ደብሊው አር ብለው አሁን እንደም ማስገባት 3 ነው፣ ሚኒመም 3 ነው። ስለዚህ አትሊስት ነው ያለኝና ትንሽ ነው። ስለዚህ አትሊስት ካለኝ 3 ማለፍ አለብኝ። 3 እና ከዛ በላይ ቢሰጠው ግን ምን ማለት ይችላል? ማለፍ ይችላል። ኦት ከሆነ ኖት ፋውንድ ያለ እንጂ ይሄን ነገር ማሳለፍ ችሏል ማለት ነው። ይሄን የሚሰራው ማን ነው? ዳታ ቫሊዴሽን። አሁንም ይሄንኑ ቀጥታ ይችን ዝ ፕሮግራሙ ላይ መመለስና ይቺ ብቻ ተገባችሁ ግልጽ ስለሆነ 3 ፕለስ ነበረቻ ይችን እንደገና ደግሞ እንደዛ አረኩና 3 ካልኳት ከ3 በላይ ቢሰጥ ምን ማድረግ አትችልም። ኮማ ማድረግና እንትን ማድረግ ይለያያል። ኮማ ማድረግን ፕሮግራሙ ሄድ ማለትና ወይም አልብዛራም ማድረግና ኮማ ሳናረግ ዝም ብለ ማለት ይሄ ማለት አትሞስት ነው። ዝለ ታይትል አሁን ምሳሌ አትሊስት ነበር ያልነው አትሞስት ልበሉ አትሞስት ወይም አትሞስት 3 ሌተርስ ማስገባት አለበት። አትሞስት አረንትን ማለት ትችላለህ። አትሞስት ብቻም ሳይሆን በቃ ኤግዛክትሊ 3 ማለት ትችላለህ። አሁን ምሳሌ እዚህ ላይ ብዙ ላስገባ፣ ከዛ እዚህ ላይ የሆነ እንትን ላስገባ፣ ከዛ አሁንም እዚህ ላይ ኢሜሎችን ላስገባ፣ የሆነ ቁጥር ጥፌ gmail.com አልኩኝ፣ gmail.com አልኩ። ከዛ ሲቀጥል እዚች ላይ የሆነ ፓስወርድ የሰጠኝ የራሴን ፓስወርድ ሳሚት ብለው ምንድነው የሚለኝ እያያችሁ አትሊስት ነው የሚለው የቅድሙ አንተን አትሊስት 3 ሌተርስ እዚህ ላይ ፕሮግራሙ ላይ ተመልሰን አትሊስት የምትለውን አጥፍተናታል። ፕሊዝ አትሊስት አትሞስት ነው። ስለዚህ ይሄን ሴፍ እናርግ ይሄን ሴፍ አረኩ። ከዛ ሄጄ አትሞስት ነው ቴክስቷ መንጣት ብላ የነበረባት አትሞስት ብላ ነው መንጣት። ሪፍሬሽ ከዛ እዚህ ላይ ቁጥር ላስገባ እንትን ይሄ ቴክስቶች ብዙ ቴክስቶችን ላስገባ። ከዛ እዚህ ላይ ላስገባ እዚህ ላይ ኢሜል ዶት ላስገባ gmail.com አልኩኝና እዚህ ላይ ፓስወርድ የራሴን ላስገባ። ከዛ ሳሚት ስለው ምንድነው የሚለኝ አትሞስት አያችሁታ ቢያንስ ነው የሚላችሁ። አትሞስት ቢበዛ 3 ነው ማስገባት ያላችሁ። ስለዚህ 3 ብታስገቡ ግን ማለፍ ይችላል። 3 ብቻ ባስገባ አሁን 3 ብቻ ነው። ይሄን ረም ባረገው ይሄዳል። ይሄ ረም ባረገው ረን ያረጋል፣ ክሊን ባረገው ክሊን ያረጋል፣ ረም ሰሚት ባረገው ሰሚት ያረጋል ማለት ይሄን ነገር እንዲያረግልን ማለት ነው። ይሄን ዳታ ቫሊዴሽን ነው። ስለዚህ ተመሳሳይ ማለት ነው። ሌሎችም ቦታ ላይ ምንም ሪፒቲንግ ነገር ስለሆነ አሁን የሚቀረን ሌላ ምንድነው እንትኖች እነዚህ ሌተሮችን ማስገባት ላይ ነው የሚቀረን። ሌተሮችን ስናስገባ ምሳሌ አሁን ፓስወርድ ላይ እዚህ ላይ ፓስወርድ ሌላውን ይሄ ተመሳሳይ ነው። ይሄ ኮፒ ፔስት አድርጉት እዚህ ላይ ላስት ነው የሚለውን ኮፒ ፔስት ማድረግ ነው። ሌላ ምንም ነገር የለውም። እኔ የምፈልገው ፓስወርድ ላይ ኢንተር አት ስትሮንግ ፓስወርድ ማስገባት ከፈለገ ሰውዬ ሪኩዌር ፓተርን ይልና እዚህ ላይ ፓተርን ሪኩዌር ፓተርን እዚህ ኳልስቱ ከዛስ ምንድነው ኮንተን ያደርግና ከ0 እስከ 9 ያሉትን ቁጥሮች
ከዛስ እንደገና ደግሞ ከ0 እስከ 9 ያሉትን ቁጥሮች ምንን ይጨምር? ከ0 እስከ 9 ያሉትን ቁጥሮች ከካፒታል ስሞል ሌተር ከሆነ አሁን ከካፒታል ስሞል ሌተር ከሆነ በካፒታል እንዲጨምርበት ምናምን ካለ መጨመር ይችላል። ምሳሌ ከ0 እስከ 9 ያሉትን ቁጥር ፓስወርድ በቁጥር ብቻ ካል በቁጥር በእንትንም በፊደል እንጨምር ካል ፊደሎችን እዚህ ላይ መጨመር። አሁን ምሳሌ እዚህ ላይ ከ0 እስከ 9 ያሉትን ፊደሎች ነው የምታረግበት አለ። ከዛ ሲቀጥል እንደገና ደግሞ ማክሲመም ሌንግዝ ልስተው ሌንግዝ ልሰጠው ስንት ነው? ምሳሌ ከ4 እና ከዛ በላይ ከሆነ 4 እና ኮማ ሳረግለት እዛ አረጋ። ከዛ ለጥቄ ታይትል ላይ ነው አሁን እንትን ነው ይቅርታ፣ እዚች ላይ በታይትል ውስጥ በእንትና ውስጥ መሆን አለባት፣ በፖቴሽን ውስጥ መሆን አለባት። እዚህ ፖቴሽን ውስጥ ላስገባና ፖቴሽን ከፍቼ 4 እና ከዛ በላይ ካል 4 እና ከዛ በላይ ሆነች ማለት እቺ እንትኗን ላጥፋ። ከዛ ታይትል ልጣፍ። ታይትል እዚህ ኳልስቱ አትሊስት ነው። አትሊስት ፕሊስ ኢንሰርት ልና ፕሊስ ኢንሰርት አትሊስት ፎር ነምበርስ ሳልኩና ፎር ነምበርስ ሳልኩና ፖቴሽን ልዝጋ። ከዛ ሴፍ ላርግ። ከዛ ፕሮግራሙ ክቼ ረድ አድርገው ወይም ሪፍሬሽ ላድርገውና ይሄን ፕሮግራሙን ተናላለም ቆይ። ስለዚህ እቺ ናት ፕሮግራሜ ረድ አድርጋ። ስለዚህ መጣች እቺ እዚህ ላይ 3 ፊደሎች ላይ ዌር አድርጌ ላስገባ 3 ነው የታዘዝኩት። እዚች ላይ አልታዘዝኩምና ሪስትሪክሽን የለኝም ያሳልፈኛል። ስላልሰጠሁት እናንተ ስጡት ብዬ ነው። እዚህ ላይ ኢሜል ላስገባለት gmail.com ከዛ ሲቀጥል እዚች ላይ እንደገና ፓስወርድ የእናንተ ፓስወርድ ስጡ። 1 2 3 4 5 እያልኩ መስጠት ትችላለህ። አሁን እንደዚህ ታረግ እውትና ነምበር ላይ የፓስወርድ ላይ ስንት ነው የሰጠው? ፓስወርድ ላይ የሆነ ፊደል ስጠው ያሳልፈኛል ወይ ነው። ስለዚህ ምን ብሎ መስጠት አለበት? አሳለፈ። አያችሁታ? ይሄ ምንድነው? ፕሮግራማችን ይሄን እየሰራን ያለ ነው። ፕሮግራም ምንድነው? ዳታዎችንም አላስገባንም። ይሄ ማለት የፓስወርድን ስናስገባ እዚህ ላይ ፓስወርድ ሪኩዌርድ ፓተርን አያችሁታ? ለምንድን ያሳለፈን? ፓተርን የምትለው ስፔሊንግ ስለተሳሰ ፓተርን ሪኩዌርድ ፓተርን አሁን ሳተሳስቻለሁ አልተሳሳትኩም። አያችሁ? ቅድም እኮ ለምን አሳለፈ እያልኩኝ ያለሁት ለዚህ ነው። ስለዚህ አያሳልፍም። ቀጥታ ነምበር ቦታ ላይ ቴክስት ብናስገባ አያሳልፈንም። እስቲ እንየው። እዚች ላይ 3 ላስገባ ወይ አር ብዬ አስገባሁኝ። ከዛ እዚህ ላይ ዲስክሪፕሽን ስለሌለው አልስገባ። እዚህም ላይ ኢሜል ላይ እንደዚህ ላድርግና gmail.com ከዛ ሲቀጥል እንደገና እዚህ ላይ ፓስወርድ ሌተሮችን ላስገባ ዲኤፍ እንደፈለኩ ላስገባ። ከዛ እዚህ ላይ ክሊክ ሳደርገው እያያችሁ ከሆነ ፕሊስ ኢንሰርት አትሊስት ፎር ነምበርስ አለኝ። ስለዚህ እዚህ ላይ ቁጥር ላይ ምን ማስገባት እንዳለብኝ ነው የምፈልገው። 4 ስለ 3 ቁጥሮችን ላስገባ። ለምሳሌ 1 2 3 ላስገባ። ምን ይለኛል? እያያችሁ አትሊስት ነን ቢያንስ 4 ቁጥሮችን አስገባ ነው የሚለኝ። ስለዚህ እንደዚህ የሆኑ ቫሊዴቶችን ስናስገባ 4 ቁጥሮችን ባስገባለት ያልፋል። ልክ እንደዚህ የሆኑ ዳታ ቫሊዴሽኖችን ለመስራት የሚጠቅመን ነገር ምንድነው? ዳታ ቫሊዴሽን ነው። ስለዚህ ማንኛውንም የምታዩትን ነገር ላይ አሁን ይሄን ከባክ ኢንድ ጋር እንዴት እናገናኛለን? ቀላል ነው። ፍሮንት ኢንዱን አሳምረን ከሰራን ባክ ኢንዱ ቀላል ስለሆነ እንደዚህ ነው። ስለዚህ በፍሮንት ኢንዶችን ዳታ ቫሊዴሽን ይሄን ይመስል ነበረ። ለቀጣይ ደግሞ እንዴት አድርገን ታይፕስ ኦፍ ዳታ ኢንፑት ታይፖች የሚባሉትን እናያለን። እነ ሰሚት ድሮፕ ዳውን እና ሰሌክሽን እንደምናደርጋቸው እኛ ዩቲዩብ ላይ በማንኛውም ቦታ ላይ የምናያቸውን ኢንተርፌሶች በስልካችን ላይ ወይም አለበለዚያ በኮምፒውተራችን ላይ በራሳችን እንዴት እንሰራለን የሚለውን በቀጣይ እናያለን ማለት ነው። የዛሬው ሌክቸራችን ይሄን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።